በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የምንጀምረው የትምህርታችን ርዕስ ብሉይ ኪዳን የሚል ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች የተላከ ምዕራፍ 15 ቁጥር 3 ላይ ያለውን በጸሎት መንፈስ ሆነን እናነባለን። በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ የሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ታላላቆች ታላቅነትህን ለማብራራት ምሳሌ የማይሆኑ አዋቂዎች ጥበብህን ለመግለጽ አርአያ የማይሆኑ መልክህ ከመልከኞች ችሎታ ከባለሙያዎች ልዩ የሆነ እግዚአብሔር እኛ ባሪያዎችህ እናመሰግንሃለን። የችግረኛን ድምፅ የምትሰማ ለማኞችህን በሞገስ ቃል የምታስተናግደን ላንኳኳ የምትከፍት ለጠራህ የምትመልስ አቤት አቤት ላለ የምትፈርድ እግዚአብሔር ማረይ ላለ በሥጋ በነፍስ የምትፈታ ያህዌ በእውነት እናመሰግንሃለን። እኛ አልመረጥንህም፣ አንተ መረጥከን። ሰዎች ሆነን እንድንፈጠር እንድንመስልህ ደግሞም በደም ዋጋ ተገዝተን በሀገረ ሕይወት በመንግሥተ ሰማያት እድምተኞች እንድንሆን ስለታደልን የመረጥከን ያከበርከን ጌታ እናመሰግንሃለን። እኛማ እኛው ነን ጌታ ሆይ ሁልጊዜ የምንስት፣ ሁልጊዜ ከምስጋና የምንራቆት፣ ሁልጊዜ በልተን አልበላሁም ብለን በመርሳት በሽታ የምንሰቃይ፣ ሁልጊዜ ለችግራችን የምንወድህ በስኬታችን የምንጠላ፣ ሁልጊዜ በተሳካልን ጊዜ ጀርባችንን የምንሰጥህ እኛ ነን። አንተ ስለሆንክ በቤትህ አለን። ጌታ ሆይ እናመሰግንሃለን። ከሰው ጋር መኖር በብዙ ያታግላል። ከሰው ጋር መኖር አቅምን ይጨርስ ይሆናል። ከአንተ ጋር መኖር ግን ባለ ኃይል ያደርጋል። ከአንተ ጋር መኖር ያጽናናል። አምላካችን ሆይ አንተ ፍቅር ስለሆንክ ከሁሉ ጋር በፍቅር እንኖር ዘንድ ከሁሉ የበለጠው ትከሻ የሰውን ጠባይና አመል መሸከም መሆኑን ስላስተማርከን ስለነገርከን ጌታ ሆይ ተመስገን። የሁሉ አምላክ እግዚአብሔር ሆይ ይብራ ያልከው ጨለማ ይበራል፣ ይደልደል ያልከው ተራራም ይደለደላል፣ ይሙላ ያልከው ሸለቆም ይሞላል፣ ይቅና ያልከው ጠማማም ይቀናል፣ ይለስልስ ያልከውም ሸካራ ይለሰልሳል። የተናገርከው የሚሰምርልህ ብሩክ አምላክ እናመሰግንሃለን። እንደ ቸርነትህ እኔን ባሪያህን ሊያደምጡ በፊት ያሉትን እነዚህን ባሪያዎችህን አቤቱ ይቅርበል። የቃልህንም ደጃፍ እንድትከፍትልን እያወቅንህ እንድናውቅህ፣ እያመንህ እንድናምንህ፣ እየታዘዝንልህ እንድንታዘዝ፣ ከክብር ወደ ክብር እንድንሸጋገር ምሕረትህ እንዲያግዘን አቤቱ እንጸለያለን። አምላክ ሆይ ፍርድ አጥተው የሚጨነቁትን በባለጠጎች በባለሥልጣናት በዚህ ዓለም የጊዜ ኃይለኞች የተጎዱ ምስኪኖችን እንድታስባቸው ቀና ብለው የሚሄዱበት ዘመንና ወራት እንዲሆን እንማጸናለን።
ከመንገድህ ርቀው ያሉትን መንገድ ጠፍቷቸው የሚባዝኑትን ሁሉ አንተን ወደ ማመን ልዩ ሦስትነትህን ወደ መቀበል ለአንተ ሰግዶ በማረፍ ለአንተ መስክሮ በመደላደል እንድትባርካቸው አቤቱ እንማጸናለን። ስለ ቸርነትህ ሕመምተኞችን በምሕረትህ እንድትፈውሳቸው የተጨነቀችውቱንም ነፍስ በቃል ኪዳንህ እንድታሳርፍ አቤቱ እንማጸናሃለን። አምላክ ሆይ ከዝንጋኤ ነፃ እንድታወጣን ሁልጊዜ አንተን ማሰብ እንዲሆንልን በአፋችን ምሬት ተነቅሎ የምስጋና ምንጭ እንዲተከል አቤቱ እንጠይቀሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን የሚል ነው። ብሉይ ኪዳን ያረጀ የወይን ጠጅ ነው። ያረጀ የወይን ጠጅ ካስቆጠረው ዘመን የተነሳ ጣዕም አለው፣ ውድ ነው። ብሉይ ኪዳንም ጣዕም ያለው ደግሞም ውድ የሆነ የእግዚአብሔር ቃል ነው። ብሉይ ኪዳን እግዚአብሔር አስቀድሞ ለቤተ አይሁድ ቀጥሎ ለቤተ ክርስቲያን ያዘጋጀላት የሰባ ፍሪዳ ነው። ብሉይ ኪዳን ተስፋ ስለማድረግ የሚናገር ነው። ብሉይ ኪዳን እግዚአብሔር ለደካሞች እንደሚዋጋ የሚናገር ነው። ብሉይ ኪዳን ያለ ኃይል መመጣጠን ድል በእግዚአብሔር እንዳለ የሚመሰክር ነው። ብሉይ ኪዳን እግዚአብሔር ጠላትን ወዳጅ እንደሚያደርግ የሚናገር ነው። እሳትና ቅጠል ሐመልማል ተዋህደው የምናየው በብሉይ ኪዳን ነው። ዳንኤልና የተራቡ አንበሶች በአንድ ጉድጓድ ውስጥ በሰላም የምናገኛቸው በብሉይ ኪዳን ውስጥ ነው። ሰለስቱ ደቂቅ በእሳቱ ውስጥ ሲዘምሩ የምናየው በብሉይ ኪዳን ውስጥ ነው። የእስራኤል ልጆች ያለ መርከብ፣ ያለ ጀልባ፣ ያለ ታንኳ ባህርን በእግራቸው ሲረግጡ ሲሻገሩበት የምናየው በብሉይ ኪዳን ውስጥ ነው። ከዓለት ላይ ውሃ እንደፈለቀ ከዓለት ልብ ላይ የሚያረካ ነገር እንደወጣ የሚናገር ብሉይ ኪዳን ነው። ምንም በማይገኝበት ምድረ በዳ መና ከሰማይ ወረደ የተባለው በብሉይ ኪዳን ነው። እግዚአብሔር ጠላትን ወዳጅ እንደሚያደርግ የሚናገር መጽሐፍ ነው። ከፍርድ ቤት፣ ከፖሊስ፣ ከመንግስት የመጣ ደብዳቤን ሳያነብ የሚያስቀምጥ ሰው አለ ወይ? ይሄ ብቻ አይደለም። ደብዳቤውንም እንደ ፎቶ የሚሰቅል እንደ ጌጥ በቤቱ ላይ የሚያስቀምጥ ሰው አለ ወይ? ደብዳቤውን የሚያነበው ሰው ከመንግስት የመጣ ነውና ከማነበው ጀርባ ያለ የሕግ ትርጉም ምንድን ነው ብሎ ለማወቅ የማይጠይቅ ሰው አለ ወይ? መንግስታዊ ደብዳቤ
የመታዘዝ ግዳጅ ያለው በመታዘዝ የሚሟላ ነው። ከነበሩት ካሉትና ከሚመጡት መሪዎች የበለጠ መሪ አለ። እርሱ እግዚአብሔር ነው። የእግዚአብሔር መንግስትነት ለዘላለም ነው። በምድር ላይ የምናያቸው ነገስታት ሁሉ የውክልና ገዢዎች ናቸው። የባህሪ ገዢ እግዚአብሔር ነው። እግዚአብሔር ከዓለም አስቀድሞ ንጉሥ ነው ተብሎ የተነገረለት፣ ሕዝብ በሌለበት ንጉሥ የነበረ፣ ሕዝብ ባይኖርም ንጉሥ ሆኖ የሚቀጥል፣ በስልጣኑ ዳርቻ የማይመልሰው፣ ለዘመኑ ወሰን የሌለው አምላክ ነው። ከዚህ ታላቅ መንግስት የመጣ አንድ ደብዳቤ አለ። እርሱ መጽሐፍ ቅዱስ ይባላል። ከፍርድ ቤት የመጣ፣ ከፖሊስ የመጣ፣ ከመንግስት የመጣን ደብዳቤ ሳያነብ የሚያስቀምጥ ሰው የለም። ከትልቁ መንግስት ከእግዚአብሔር የመጣውን ደብዳቤ መጽሐፍ ቅዱስን ግን ሳያነብ 10 ዓመት 20 ዓመት 30 ዓመት 50 ዓመት የሞላው ሰው ብዙ ነው። መጽሐፍ ቅዱስን አለማንበብ የእግዚአብሔርን ንጉሥነት አለማክበር ነው። ይህ ብቻ አይደለም። መንግስታዊ ደብዳቤን እንደ ፎቶ የሚሰቅል ሰው የለም። ከዚያ ይልቅ በውስጡ ያለውን መልእክት ያሰላስላል። መንግስት ከኔ የፈለገው ምንድን ነው ይላል። መጽሐፍ ቅዱስ የተሰጠን አንዳንድ ጥቅሶችን እያወጣን ግድግዳ ላይ እንድንለጥፈው አይደለም። ያ መልካም ሊሆን ይችላል። የእግዚአብሔር ቃል ግን የሚያርፍበት ሰሌዳ ልባችንና ኑሯችን ነው። የእግዚአብሔር ቃል የሚነበብብን አደባባዮች እኛ ነን። ይሄ ብቻ አይደለም። መንግስታዊ ደብዳቤን ከማነበው ጀርባ የሕግ ትርጉም ሊኖረው ይችላል ብሎ አዋቂን የማይጠይቅ ሰው የለም ብለናል። እንደዚሁም ከምናነበው ከመጽሐፍ ቅዱስ ጀርባ ያለውን ምስጢር ከአዋቂዎች፣ ከመምህራን፣ ከአገልጋዮች፣ ከሰባኪዎች መጠየቅ ይገባናል። የእግዚአብሔርን ቃል የጻፉ ሰዎች እንዳሉ ሁሉ የእግዚአብሔርን ቃል የሚተረጉሙ የእግዚአብሔር ሰዎች አሉ። አንዱን እንዲጽፍ አንዱን እንዲተረጉም የሚያደርገው አንድ ምንጭ የሆነው ጌታ መንፈስ ቅዱስ ነው። መንግስታዊ ደብዳቤን መታዘዝ ግድ ነው። የእግዚአብሔር ቃልም የመንግስት ቃል በመሆኑ ልንታዘዘው ይገባል። አዎ መንግስታዊ ደብዳቤን 4 ነገሮችን በማሟላት እንቀበለዋለን። የመጀመሪያ አናስቀምጠውም። መጽሐፍ ቅዱስ መንግስታዊ ደብዳቤ ነውና ልናስቀምጠው አይገባም። የመጽሐፍ ቅዱስ መኖሪያው የመጽሐፍ መደርደሪያ ሳይሆን የምግብ ገበታ ነው። ምክንያቱም በየቀኑ የምንበላው የሕይወት እንጀራ ነውና። መንግስታዊ ደብዳቤን አናስቀምጠውም። መጽሐፉንም ልናስቀምጠው አይገባም። ሁለተኛ፣ መንግስታዊ ደብዳቤን በቸልታ አናየው። መጽሐፍ ቅዱስንም በቸልታ መልእክት ለእኛ እንደሌለው አድርገን አንመለከትም። እግዚአብሔር ለእኔ ቃል አለው። እግዚአብሔር ለእኔ መልእክት አለው። እግዚአብሔር በተጻፈው ቃሉ በኩል ይናገረኛል የሚል የሁልጊዜ ጉጉት ሊኖረን ይገባል። ሶስተኛ፣ እንደ ጌጥ አንሰቅለው መንግስታዊ ደብዳቤን። እንደዚሁም በጥቅስ መኪናችንን ቤታችንን አሸብርቀን
ቃሉ ግን በሕይወታችን በልባችን ላይ ካልተጻፈ በእውነት ከንቱ ነን። ምክንያቱም መጽሐፉ የተሰጠው ከቤታችን ይልቅ ለኛ ነው። አራተኛ ላለመታዘዝ ሙከራ አናደርግም። መንግስታዊ ደብዳቤን ላለመታዘዝ ሙከራ የሚያደርግ ሰው የለም። መጽሐፍ ቅዱስንም ላለመታዘዝ በግሪኩ እንዲህ ይላል፣ በዕብራይስጡ እንዲህ ይላል፣ በግዕዙ እንዲህ ይላል፣ በእንግሊዝኛው እንዲህ ይላል አይባልም። የእግዚአብሔርን ቃል መታዘዝ ትውልድን ይባርካል። ቃሉን በትክክል ካልተረዳን በተሳሳተ መንገድ እንታዘዘዋለን። ስለዚህ የእግዚአብሔርን ቃል በትክክል መረዳት አለብን። ትርጓሜውን በትክክል ማወቅ አለብን። አሊያ በተሳሳተ መንገድ እንታዘዘዋለን። ከቤተ መንግሥት የተላከ የግብዣ ደብዳቤ አንደኛ ይሄዱበታል፣ ሁለተኛ በክብር ያስቀምጡታል። መጽሐፍ ቅዱስ ወደ መጨረሻው እራት፣ ወደ በጉ ሰርግ፣ ወደ ዘላለም መንግሥት የተጠራንበት የሰርግ ወረቀት ነው። ወደዚያ ሰርግ በነፍስ ግስጋሴ ልንሄድ ይገባናል። ደግሞም በክብር ልንይዘው ይገባናል። ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 15 ቁጥር 3 ላይ በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና ይላል። በዚህ ክፍል ላይ እንደምናየው መጽሐፍ ቅዱስ የሚሰጠን ነገር አለ፣ ወይም በመጽሐፉ አማካኝነት እግዚአብሔር ለኛ የሚሰጠው ነገር አለ። የመጀመሪያው መጽናት ነው። በጎርፉ በነፋሱ መካከል መጽናት ነው። ጎርፉ መከራ ነው፣ ነፋሱ ወሬ ነው። በዚያ ውስጥ የምንጸናው በእግዚአብሔር ቃል ነው። በየዕለቱ የምንሰማቸው ዜናዎች ያውኩናል። ማለዳችንና ቀናችን የሚበላሸው በገዛ ስልካችን በምናያቸው በምንሰማቸው ዜናዎች ነው። ሰበር ዜናዎች እኛን በየቀኑ ይሰባብሩናል። የእግዚአብሔር ቃል ግን ድምፅን በድምፅ ይሽራል። ወቅታዊ ድምፆችን፣ የክፋት ድምፆችን፣ የጠብ ድምፆችን፣ የተስፋ መቁረጥ ድምፆችን ይሽርልናል። ይሄ ብቻ አይደለም፣ መጽሐፍ ቅዱስ የምንሻገርበት መርከብ ነው። ዶፉና ዋዕዩ እንዳያገኘን መጽሐፍ ቅዱስ ጥላ ነው። ይሄ መጽሐፍ ብዙዎችን አቅላቸውን እንዳይስቱ አእምሯቸውን ጠብቋል። ጨርቃችን በአካላችን ላይ የዋለው ያደረው የዚህ ቃል ውለታ ስላለብን ነው። ይሄ ቃል ለብሰን እንድንታይ ባለ ውለታችን ነው። የእግዚአብሔር ቃል የእግዚአብሔርን ሕልውና ይጋብዛል። ቃሉ ባለበት እግዚአብሔር አለ። የእግዚአብሔርን ቃል ስናነብ በእግዚአብሔር መገኘት ውስጥ እንሞላለን። እግዚአብሔር ያለ አጥር ይከልለናል፣ ያለ ሰራዊት ይዋጋልናል። የእግዚአብሔር ቃል ከልብ ነውጥ ያድናል፣ ከራሱ ጋር የተጣላውን ያስታርቀዋል። ቃሉ መጽናትን ይሰጣል። የቅዱሳት መጻሕፍት መጽናትን ይሰጣሉ። በመናፍቃን ዘመን፣ ባላውያን ዘመን፣ በመከራ ዘመን፣ በስደት ዘመን መጽሐፍ ቅዱስ መጽናትን ይሰጣል። ይሄ ብቻ አይደለም፣ መጽናናትንም ይሰጣል። ያዘነውን
የተጎዳውን የተሰበረውን በግድ በሞት ወዳጁን ያጣውን በክዳት የኔ የሚለውን ሰው የከሰረውን ያንን ሰው በእጦት ስሜት የሚሰቃየውን መጽሐፍ ቅዱስ ያጽናናል። መጽሐፍ ቅዱስ የሚያጽናናን የሄደውን በመመለስ 100 ብር ሲጠፋ 100 ብር በመመለስ አይደለም። መጽሐፍ ቅዱስ ምድሩን ስንከስር ሰማይን እያሳየ ያጽናናናል። ካለንና ከሚኖረን በላይ በሰማይ የተዘጋጀልን እንደሚበልጥ እየነገረ ያጽናናናል። መለኮታዊ በሆነ አመክንዮ ልባችንን ያሳርፋል። በእምነት ድምፆች ይደግፈናል። መጽናናት ከእግዚአብሔር ቃል አለ። ይሄ ብቻ አይደለም። ሶስተኛ ተስፋ ይገኛል ከቅዱሳት መጻሕፍት። ዛሬ ተስፋ ያልቆረጠ ሰው፣ ተስፋው ያልተመታ ሰው ጥቂት ነው። ተስፋ ለማግኘት ብዙዎች ስልጣኔ አልረዳቸውም፣ ሀብት አልረዳቸውም፣ ዓለምን መዞር አልረዳቸውም፣ ያሹትን ሁሉ የሻቱትን ሁሉ በገንዘብ ማቅረብ አልረዳቸውም። ተስፋ ከእግዚአብሔር ነው። ተስፋ ነገን የምናይበት መነጽር ነው። ተስፋ ለመኖር መፈለግ ነው። ተስፋ ለሕይወት ትርጉም ማግኘት ነው። ተስፋ ያልመጣውን ነገ በብሩህ መመልከት ነው። ተስፋ በዐይነ ኢየሱስ በዐይነ መንፈስ ቅዱስ ዘላለምን ማየት ነው። መጽሐፍ ቅዱስ ተስፋ ነው። ይቺ ወህኒ ዓለም አንድ መስኮት አላት። እርሱም ዘላለማዊነትን የምናይበት መጽሐፍ ቅዱስ ነው ተብሏል። ወህኒ ቤት ጠባብና አንድ መስኮት ሊኖር ይችላል። ዓለም ወህኒ ቤት ናት። መጽሐፍ ቅዱስ ግን ዘላለማዊነትን የምናይበት መስኮት ነው። ዘላለምን ካላሰብን እንደዚህ ዓለም የሚያታክት ነገር የለም። ዘላለምን ካላሰብን በዚህ ዓለም ላይ የምናሳልፈው ጥቂት ዕድሜ የሚሊዮን ያህል የሚሰማን ነው። ዘላለማዊነትን የምናይበት መስኮት መጽሐፍ ቅዱስ ነው። ይሄ መጽሐፍ የመጽናት የመጽናናት የተስፋ መጽሐፍ ነው። አራተኛ የትምህርት መጽሐፍ ነው። ትምህርት ራስን ያሳውቃል። ትምህርት የምንኖርበትን ዓለም ያሳውቃል። ትምህርት ትላንትን ያሳውቃል። ትምህርት ነገን ያስገነዝባል። የተሰጠንን በረከት በስርዓት እንድንጠቀመው ትምህርት ያግዛል። ያለ ዕውቀት የሚደረግ ነገር ሁሉ በረከት የለውም። ስለዚህም አውቀን እንድንመጸውት፣ አውቀን እንድናፈቅር፣ አውቀን እንድንመሰክር፣ አውቀን እንድናምን ትምህርት ያግዛል። መጽሐፍ ቅዱስ ትምህርት ይገኝበታል። እግዚአብሔር በባህሪው ራሱን ካልገለጠ የፍጡር ምርምር የሚያገኘው አይደለም። እንደውም ለተመራማሪዎች እየተሰወረ ለገበሬዎች፣ ለአላዋቂዎች፣ ለትሑታን፣ ለሕፃናት የሚብራራ አምላክ ነው። ስለ እግዚአብሔር የምናውቀው እግዚአብሔር እኔ ነኝ ብሎ የነገረንን ብቻ ነው። እግዚአብሔርን የምንማረው፣ እግዚአብሔርን የምንዳስሰው፣ እግዚአብሔርን የምንቀምሰው በመጽሐፍ ቅዱስ በኩል ነው። ትምህርት ዓይንን ያበራል። ትምህርት የልብን ጨለማ ይገፋል። ያወቀ ሰው እንዳላወቀበት ዘመን አይኖርም። ሰው አውቆ ላይለወጥ ይችላል። አውቆ ሊወድቅ ይችላል። ነገር ግን የመመለሻውን መንገድ ያውቀዋል።
አንድ ቀን ወደ ልቡ ሲመለስ እንዴት እንደሚድን፣ እንዴት ከቁስለ ኃጢአት እንደሚፈወስ ይገባዋል። ላልለወጥ መማር ምን ይሰራልኛል አትበሉ። የመለወጫውን መንገድ የንስሐውን ጎዳና የሚያሳውቀንን ትምህርት መያዝ ይገባል። መጽሐፍ ቅዱስ ለትምህርታችን የተጻፈ ነው። አባቶቻችን እንደነገሩን የማይማር መንፈስ አደገኛ ነው። ትምህርት ጠል የሆነ መንፈስ አደገኛ ነው። እኔ መመራመር አልፈልግም፣ እኔ ማንበብ አልፈልግም፣ ዝም ብሎ እግዚአብሔርን ማመን ነው የምፈልገው ማለት ለስንፍናችን የሰፋነው ካባ ነው። እማይማር ሰው ሰነፍ ነው። እማይማር ሰው አእምሮ ይዝጋል። መኪና ህልውናውን የሚጠብቀው ሲጓዝ ነው። ምክንያቱም ለመጓዝ ስለተሰራ። አውሮፕላን እየታደሰ የሚመጣው በበረረ ቁጥር ነው። የሰው አእምሮ ለማወቅ ነው የተሰራው። በየዕለቱ ካላወቅን አእምሮ ወደ ሞት ቀጠና ውስጥ መግባት ይጀምራል። እግዚአብሔር አእምሮን የሚያለማ፣ ነፍስን የሚያረሰርስ፣ መንፈስን የሚያጠግብ ቅዱስ ቃሉ ሰጥቶናል። ምናልባት መጽሐፍ ቅዱስ በቤታችን ሊኖር ይችላል። አንድ አዋቂ ሰው መጥቶ መጽሐፍ ቅዱስ የታለ ቢለን ላለማፈር ለቤቱ ክብር ይሆናል መጽሐፍ ቅዱስ የገባው። ነገር ግን የማትበሉትን አትገዙትም፣ እማትመገቡትን ወደ ቤታችሁ አታስገቡትም። ለሆዳችን እንጀራ የሚያስፈልገን ያህል ለመንፈሳችን ቃሉ ያስፈልጋል። እንጀራ ብቻውን፣ ቤት ብቻውን፣ ልብስ ብቻውን፣ ዲሞክራሲ ብቻውን፣ ሰላማዊ ሀገር ብቻውን፣ ስልጣኔ ብቻውን፣ የመረጃ መብት ብቻውን መኖርን ሙሉ አያደርጉም። መኖር የሚሟላው የእግዚአብሔርን ቃል ስናገኝ ነው። ይሄ ቃል የህልውና ቃል ነው። ዛሬ እኔ ተረጋግቼ የምናገረው፣ እናንተ ተቀምጣችሁ የምትሰሙት ይሄ ቃል ቅዱሳን መላእክት ሲሰሙት በመፍራት በመራድ የሚታዘዙለት ቃል ነው። መጽሐፍ ቅዱስ በተለያየ መንገድ በተለያየ ሰዎች ይጎሳቆላል። 15 የመጽሐፍ ቅዱስ አጎሳቋዮችን እናያለን። መጽሐፍ ቅዱስን በተለያየ መንገድ የሚያጎሳቁሉ የመጀመሪያ ፈሪሳውያን ናቸው። ፈሪሳዊ ማለት የተለየ ማለት ነው። ይህንን ስም ለራሳቸው የሰጡት ፈሪሳውያን ናቸው። እኛ ከተራው ሕዝብ የተለየነን፣ ከኛ በላይ ቅዱስ የለም ብለው የሚያስቡ ናቸው። ከኛ በላይ ፉጨት አፍ ማሞጥሞጥ ይባላል። ከኛ በቀር ክርስቲያን፣ ከኛ በቀር ክርስቲያን፣ ከኛ በቀር አዋቂ፣ ከኛ በቀር እግዚአብሔርን ፈላጊ፣ ከኛ በቀር ህሩይ ምርጥ የሆነ ማንም የለም ብለው የሚያስቡ ፈሪሳውያን ናቸው። ፈሪሳውያን የእግዚአብሔር ቃል አይበቃም ብለው የራሳቸውን ወግ፣ የራሳቸውን ስርዓት፣ የራሳቸውን ትብታብ አበጅተው ነበረ። በ10ቱ ትእዛዛት ላይ 1100 የሚያህሉ ህጎችን አውጥተው ነበረ።
የተጻፈውን የማያነቡ ሰዎች ያልተጻፈ ለማንበብ ጎበዝ ናቸው። የተጻፈውን የማያነቡ ሰዎች ያልተጻፈ ለማንበብ ጎበዝ ናቸው። መጽሐፍ ቅዱስን የሚያጎሳቁሉ የተጻፈውን ሳያነቡት ያልተጻፈ የሚያነቡ ወግ አጥባቂዎች ናቸው። ሁለተኛ መናፍቃን ናቸው። መናፍቃን መጽሐፍ ቅዱስን ይጠቅሳሉ። መናፍቅ ማለት መንፈቅ ከሚል ቃል የወጣ ነው። ግማሽ ማለት ነው። መንፈቅ የዓመት ግማሽ ነው። መናፍቃን ግማሽ እምነት፣ ግማሽ ዕውቀት፣ ግማሽ ቅድስና አላቸው። የእግዚአብሔርን ቃል ለፍላጎታቸው ይጠቅሱታል። እግዚአብሔርን ቃሉን የሐሰታቸው ተባባሪ ያደርጉታል። እነዚህ የእግዚአብሔርን ቃል ያጎሳቁላሉ። ሶስተኛ ፈላስፎች የእግዚአብሔርን ቃል ከፍልስፍና ከሰዋዊ ምርምር በምድር ተጀምሮ በምድር ከሚያበቃ ትንታኔ ጋር ቃሉን የሚያዩ ሰዎች አሉ። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የክርስቲያን ጥቅስ አይደለም። ክርስቲያን ጽድቅና ኩነኔ እንዳለ ያምናል። እግዚአብሔር ለበጎ ነገር ዋጋ፣ ለክፉ ነገር ቅጣት እንደሚሰጥ ያምናል። ጽድቅና ኩነኔ ዋጋ ከፋይ አለው። ጽድቅና ኩነኔ ቢኖርም ባይኖርም ማለት በሰማይ ላይ እግዚአብሔር ፈራጅ ሆኖ አልተቀመጠም ማለት ነው። ጽድቅን የምንፈጽመው በይሻላል መርህ አይደለም። በምድር ላይ በሰላም ለመኖርም አይደለም። ዘላለም ከእግዚአብሔር ጋር ለማበር ነው። አራተኛ መጽሐፍ ቅዱስን የሚያጎሳቁሉ ስጋውያን ናቸው። ስጋውያን እነማን ናቸው? ለሆዳቸው ያደሩ፣ ሆዳቸው አምላካቸው የሆነ ሁሉን ነገር ከሆዳቸው አንጻር የሚተረጉሙ፣ በበሉበት የሚቀሩ፣ ምቾታቸውን በጣም የሚያመልኩ፣ እንደ ድመት ለምቾታቸው የሚኖሩ ስጋውያን ይባላሉ። እነዚህ ስጋውያን የእግዚአብሔርን ቃል ያጎሳቁላሉ። ሰካራም ሁሉ ብትጠይቁት በወልድ ያመነ የዘላለም ሕይወት አለው የሚለውን ጥቅስ አያውቅም። ሰካራም ሁሉ ግን ወይን ያስተፌስህ የለም ወይ ይላል። ወይን ያስተፌስህ የተባለው ወይን የተባለው የክርስቶስ ደም ነው እንጂ ሰውን የሚያሳብደው ይሄ አደንዛዥ መጠጥ አይደለም። ስጋውያን መጽሐፍ ቅዱስን ያጎሳቁላሉ። መጽሐፉም እኮ የሚለው ይላሉ። መቼም የሚሰክር ሰው ምክንያት ይፈልጋል። ለምንድን ነው ስንል ውስጡ ስለሚወቅሰው። ለጢሞቴዎስ እኮ ስለ ሆድ በሽታ ውሃ ብቻ ጠጣ የወይን ጠጅም ጠጣ ተብሎ የለም ይላሉ። ታዲያ የሁሉ ጠጪ የሆድ ህመም ኖሮበት ነው ወይ የሚጠጣው? ሆዱን አሞት ነው ወይ የሚጠጣው? እንደ ሰካራም የሚመስል ጥቅስ የሚደረድር የለም። ስለዚህ ጊዮርጊስም ቡናም ካሸነፉ ይጠጣል የደስታ፣ ካላሸነፉ የብስጭት ይጠጣል። አህያ ቆማም የኔው ናት ሞታም የኔው ናት አለ ይባላል ጅብ። ተደሰቱም አዘኑም በሁለቱም ምክንያት ይጠጣሉ። ከኛው ደግሞ ተሻግረው ደግሞ የፈረንጆቹ ኳስ ካሸነፉም የደስታ ካላሸነፉም የብስጭት ይጠጣሉ። የሚጠጣ ሰው አይምሮ ይወቅሰዋል።
አይምሮ ይከሰዋል። ስለዚህም ምክንያት ይፈልጋል። ዛሬ እኮ በዓል ነው ይላል። በዓላቶቻችን ከስካር ከዘፈን ካልጸዱ ሀገር አይባረክም። የእግዚአብሔር የአምላክን ስም በከንቱ አትጥራ የተባለው የእግዚአብሔር የአምላኩን ስም በከንቱ የሚጠራ ከኃጢአት አያነጻውም ነው የሚለው። የጌታችን የኢየሱስ ክርስቶስን ትንሣኤ በዓል ምክንያት በማድረግ የተዘጋጀ የሙዚቃ ግብዣ ይባላል። ክርስቶስ እኮ የሞተው ዝሙትን ሊገድል ነው። የሞተው የዛር ውላጅ ዘፈኖችን ሊገድል ነው። መጽሐፍ ቅዱስን የሚያጎሳቁሉ ሥጋውያን። አምስተኛ ተከራካሪዎች፣ ክርክር የሚወዱ ሰዎች አሉ። አንዳንዶቹ የሃይማኖት አቃቢ እንደሆኑ ጠባቂ እንደሆኑ ይሰማቸዋል። በአብዛኛው ግን አምሮት ነው። ተሸንፎ መግባት እያሳዘናቸው አሸንፎ በክርክር ዘርሮ መግባት ብዙ ሰው ስለሚያጨበጭብ ይደሰታሉ። እኔ ተከራክሬው ወንድሜን ከስሬ ከምገባ አሸናፊ ተብዬ ከሚጨበጨብልኝ ወንድሜን በፍቅር ገንዘብ ባደርገው ይሻላል። ክርክር ለራስ የበላይነት የሚደረግ ነው። ለወንድም መዳን ታስቦ የሚደረግ አይደለም። መጽሐፍ ቅዱስን ለክርክር የሚጠቀሙበት ሰዎች አሉ። ዛሬም እየፈላ ያለው ይኸው መንገድ ነው። ስድስተኛ መጽሐፍ ቅዱስን የሚያጎሳቁሉ ምሁራን የሚባሉ አጉል አዋቂዎች ናቸው። እግዚአብሔር አለ ብሎ አስራት በኩራቱን ያወጣ ሕዝብ ያቋቋመው የነገረ መለኮት ትምህርት ቤት ብዙ ከሃዲዎችን እያፈላ ነው። እሱ እኮ እዚያ ትምህርት ቤት የሚማረው የሚያስተምረው እግዚአብሔር አለ ብሎ የሚያምን ሰው በሰጠው አስራት በኩራት ነው። በእግዚአብሔር ድርሻ በእግዚአብሔር ርስት እግዚአብሔርን የሚክዱ ብዙ አዋቂ ነን የሚሉ አሉ። የእግዚአብሔርን ቃል የምንማረው ለሕይወት እንጂ ለምሁርነት አይደለም። መጽሐፍ ቅዱስን የሚያጎሳቁሉ ሰባተኛ በቃሉ ላይ የሚጨምሩና የሚቀንሱ ናቸው። መቼም በዘመናችን ከደፈርነው ነገር አንዱ ይሄው ነው። በቃሉ ላይ መጨመርና መቀነስን በድፍረት አድርገነዋል። ስለዚህ ሰላም አጥተናል። የእግዚአብሔር ቃል ጎደለ ተብሎ አይጨመርም። አነሰ ተብሎ የእግዚአብሔር ቃል ጎደለ ተብሎ አይጨመርም። በዛ ተብሎ አይቀነስም። ስምንተኛ በሌሉ ነገሮች ላይ የሚወያዩ ብዙ ሰው ሲጠያየቅ ከሰማችሁ የቃየን ሚስት ማን ነበር ስሟ? የቃየንን ሚስት ስሟን ማወቅ ሕይወት አይሆንም። መጽሐፍ ቅዱስ የተጻፈበት ዓላማው ይህ አይደለም። በሌሉ ነገሮች ላይ ክርክሮችን የሚፈጥሩ ሰዎች መጽሐፉን ያጎሳቁሉታል። ዘመቻ እያደረጉ ነው ያሉት። ስምንተኛ እንደ ምትሃት የሚጠቀሙበት እንትንና እንትን የሚባለውን ቁጥር ጥቅስ አድርገ እንዲህ ካደረግከው እንዲሆንልሃል የሚሉ ቃሉን እንደ ምትሃት የሚጠቀሙ ወገኖች መጽሐፉን ያጎሳቁላሉ። አስረኛ የብሉይ የሐዲስ ሊቅ ለመባል የሚማሩ ሰዎች መጽሐፉን ያጎሳቁሉታል። መጽሐፍ ቅዱስ ለመታዘዝ የምንማረው ለሕይወት የምንማረው ነው። ሊቅ ለመባል ከሰዎች ከበሬታ ከምድር ደሞዝ ለማግኘት የምንማረው አይደለም። 11ኛ ለጠቅላላ ዕውቀት የሚያጠኑ ፖለቲከኞቹ መጽሐፍ ቅዱስን ያነባሉ። አንድ ቀን ብጠየቅ እመልሳለሁ ብለው መጽሐፉን ያጠናሉ። መጽሐፍ ቅዱስ ለሕይወት ለውጥ
የምናነባው እንጂ ለጠቅላላ ዕውቀት የምናነባው አይደለም። እኔ መጽሐፍ ቅዱስንም አንብቤዋለሁ ቁርአኑንም አንብቤዋለሁ ብሎ አፈሙሉ ለመሆን የሚያነቡ ሰዎች አሉ። ይሄ ሁሉ ጥቅም የለው። 12ኛ ቃሉን ከሌሎች መጻሕፍት ጋር የሚያወዳድሩ እነኚህ ያጎሳቁሉታል። የእግዚአብሔር ቃል ራስ ነው። የእግዚአብሔር ቃል ያርማል እንጂ የሚያርመው የለም። መጽሐፍ ቅዱስ የመጽሐፍት ራስ ነው። ከሌሎች መጻሕፍት ጋር የሚያወዳድሩ ካሉ ያጎሳቁላሉ። 13ኛ ከቤተ ክርስቲያንና ከቃሉ ማን ይበልጣል እያሉ የሚከራከሩ። ቤተ ክርስቲያን የቃሉ ባለአደራ ናት። ቤተ ክርስቲያን በተጻፈው በብሉይ ኪዳን መጽሐፍ እየጠቀሰች ክርስቶስን ለዓለም የሰበከች ናት። እንዲህ አድርጎ ማወዳደርም አይገባም። 14ኛ ቃሉን የሚያቃልሉ የእግዚአብሔርን ቃል የሚያቃልሉ መጽሐፍ ቅዱስን የሚያቃልሉ ሰዎች አሉ፣ የሚያሳንሱ ሰዎች አሉ። ይሄ ከአንዳንድ ደፋር ከሆኑ ከምዕራባውያን ብቻ አይደለም። በእኛ ሀገር በእኛው እምነት ውስጥ እንዲህ አይነት ሰዎችን እያየን ያለ ነው። ሌሎችን ለመቃወም ሌሎችን ለመመከት ተብሎ ቃሉን ማቃለል አይገባም። በቤተ ክርስቲያን ታሪክ ዘመነ ሰማዕታት የሚባል አለ። በዘመነ ሰማዕታት ዓመተ ሰማዕታት ተብሎ ይቆጠራል። በ284 ዓመተ ምህረት ዲዮቅልጥያኖስ ያመጣው መከራ ብዙዎችን ሰይፏል። ከሁሉ በላይ ቅዱሳት መጻሕፍት እንዲቃጠሉ አድርጓል። ስለዚህ ትልቅ የመከራ ዘመን ተብሎ ይጠራል። ቃሉን የሚያቃልል ቃሉን የሚያቃጥል እርሱ ትልቅ በደለኛ ነው። ያ ዘመን የመከራ ዘመን ነው። በእኛም ዘመን በአደባባዮቻችን ሳይቀር መጻሕፍቶች፣ መዝሙራት ሲቃጠሉ አይተናል። መጻሕፍት ከተቃጠሉ በኋላ ሰዎች መቃጠል ይጀምራሉ። በሀገራችን የሆነው ይሄው ነው። መጻሕፍትን ስናቃጥል ሰው የሚያቃጥል ትውልድ ተፈጠረ። 15ኛ ቃሉን በሕይወታቸው የሚሽሩ እግዚአብሔርን ቃል በአፋቸው ይናገራሉ፣ ነገር ግን በሕይወታቸው ይሽራሉ፣ በሕይወታቸው ይቃወማሉ። እነዚህ መጽሐፉን የሚያጎሳቁሉ ናቸው። ርዕሳችን ብሉይ ኪዳን የሚል ነው። ከመንግስት የተላከን ደብዳቤ ሳያነብ የሚያስቀምጥ ሰው እንደሌለ ሁሉ ከትልቁ መንግስት የተላከውን መጽሐፍ ያንን መንግስታዊ ደብዳቤ መጽሐፍ ቅዱስን ሳናነብ ማስቀመጥ የለብንም። ይህ ብቻ አይደለም። በዛሬው ቀን መጽሐፍ ቅዱስን በተለያየ መንገድ ስለሚያጎሳቁሉ 15 ሰዎች አይተናል። በሚቀጥለው ጊዜ የመጽሐፍ ቅዱስ ጥናት ዓላማን፣ መጽሐፍ ቅዱስ ልዩ ጠባዩን፣ እንደዚሁም ሌሎችን የመጽሐፍ ቅዱስ ሰሪነትን፣ አራሚነትን፣ መጽሐፍ ቅዱስ እንዴት እንደሚወቅረን፣ መጽሐፍ ቅዱስ የብዙ ነገሮች መነሻ እንደሆነ እናያለን። ስለነበረን ጊዜ የአምላካችን የእግዚአብሔር ስም ብሩክና ቅዱስ ይሁን። የሰማነውን በልቦናችን ያሳድርብን። አቤቱ ጌታችን እናመሰግንሃለን። የዘመናት ቅዱስ ከፍ ከፍ እናደርግሃለን። ስለ ጊዜው ስለ ሰዓቱ ሁሉ በሰማይም በምድርም ክብር ምስጋና ላንተ ይሁን። ቸር ሆይ ቃልህን እናስተውል ዘንድ የቃልህ እውቀት ይሰርጽብን ዘንድ ጌታ ሆይ በትህትና ከመምህራን ከአባቶቻችን እግር ስር ቁጭ ብለን የሚያበራውን ሕይወትን የሚያፈካውን የዓለምን ጨለማ የሚሰነጥቀውን ያንን ኃያል ባትሪ ያንን ኃያል መብራት ቃልህን እናገኘው ዘንድ እባክህ አግዘን።
ጌታ ሆይ በብሉያት በሐዲሳት ውስጥ ያለውን ምስጢር በሙሉ እንረዳ ዘንድ እየመረጥን ነው መጽሐፉን ጥቅሱን የምንወደው። አንተ ግን የሰጠህን ሁሉንም ነው። የሰጠህንን ሁሉ እንድናነብ እንድንወደው አቅም እንድትሰጠን ጌታ ሆይ እንማጸንሃለን። ይሄ አይን ጌታ ሆይ ሳይደክም እንድናነብበት፣ ይሄ አይምሮ ሳይዝል ጌታ ሆይ ትርጓሜውን እንድናጠናበት፣ ይሄ አንደበት ሳይያዝ ጌታ ሆይ እንድንመሰክርበት ጸጋህን ምሕረትን አብዛልን። የቃልህ ዕውቀት በምድሪቱ ላይ እንዲሰፋ፣ የትውልድ አይምሮ እንዲለማ፣ ጥመት በቅንነት፣ ዘረኝነት በአንድነት፣ ተስፋ ቢስነት በተስፋ እንዲለወጥ እንጸልያለን። በቃልህ ባርከን። የተዝረከረከውን ሕይወት ሀገራችንን በቃልህ አስተካክለው። ሰራተኛ የሆነው ቃልህ ዛሬ ጓዳችንን ያብጀው፣ ኑሯችንን ይቀድሰው፣ ትዳራችንን ይፈውሰው፣ ትውልዶቻችንን ሁሉ ያንተ ገንዘብ ያደርጋቸው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።